ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል። የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ። ኢዜማ በአማራና በትግራይ ክልሎች አስቻይ ሁኔታ ካለ በምርጫው እንደሚወዳደር አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በመጪው ግንቦት 24 የሚካሄደውን 7ኛው ሀገራዊ ምርጫ አስመልክቶ በዛሬው ዕለት በከፍተኛ አመራሮቹ በኩል በሰጠው መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ምርጫን ለማካሄድ አስቻይ ሁኔታ አላቸው ብሎ በለያቸው አካባቢዎች በሙሉ እንደሚሳተፍ አስታውቋል። የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ እዩብ መሳፍንት ምርጫ የፖሊሲ አማራጮችን ማቅረቢያ እንዲሁም የተረጋጋ መንግስት መመስረቻ መሳሪያ መሆኑን ገልጸው ፓርቲያቸው ምርጫውን ለዚህ ዓላማ ብቻ እንደሚጠቀምበት ገልጸዋል። በመጪው ምርጫ ኢዜማ በአማራ እንዲሁም በትግራይ ክልል ምርጫ የሚካሄድበት ሁኔታ ከተፈጠረ ምርጫውን ይወዳደር እንደሆነ የተጠየቁት አቶ እዩብ በአማራ ክልል አብዛኞቹ አካባቢዎች የጸጥታ ችግር መኖሩን ጠቁመው በየትኞቹ አካባቢዎች ምርጫን ማካሄድ ይቻላል የሚለው ጉዳይ በቦርዱ እየተገመገመ እንደሆነ አስታውሰዋል። የፓርቲው የአማራ ክልል መዋቅሮች ግን አሁንም በስራ ላይ እንደሆኑ ነው የገለጹት። ፓርቲው በምርጫው የሚሳተፍበት መጠን በአስቻይ ሁኔታዎች የሚወሰንበት ሁኔታ እንዳለ ሆኖ በአማራ ክልልም ሆነ በትግራይ ምርጫ ይካሄድባቸዋል ተብለው በቦርዱ በሚለዩ አካባቢዎች በሙሉ ለመወዳደር ዝግጁ መሆኑን አስረድተዋል። በቦርዱ ይፋ የተደረገው የምርጫ ጊዜ ሰሌዳ የተጣበበ ቢሆንም ፖለቲካ ሲባል ባለው ሁኔታ አጣጥሞ የሚቻለውን የማድረግ ጥበብ ነው ያሉት አቶ እዩብ ላለፉት 4 ዓመታት የዝግጅት ስራዎችን ሲያከናውን መቆየቱንና በቀጣዮቹ 7 ወራት ውጤቱ እንደሚታይ አመልክተዋል። አማራ ክልል እንደምታውቁት በጣም በርካታ ቦታዎች ላይ የጸጥታ ችግሮች አሉ። አሰስመንቶች እየተሰሩ ነው ያሉት በምርጫ ቦርድ በኩል የትኞቹ ምርጫ ክልሎች ላይ ነው ምርጫ ማድረግ የሚቻለው የሚለውን በእኛ በኩል የአማራ ክልል ያለ መዋቅራችን ስቲል ኢንታክት ስራ ላይ ነው ያለው። በምርጫ ክልል ደረጃ መዋቅራችን በምርጫ ክልል ደረጃ መደራጀታችን የሚሰጠን አድቫንቴጅ እሱ ነው። በምርጫ ክልል ላይ ያሉ አባሎቻችን አሁንም ኢንታክት ናቸው ያሉት። የአማራ ክልል መዋቅራችን ኢንታክት ነው ያለው። አስቻይ በሆኑ ቦታዎች የጸጥታ ችግር ሊቀረፍባቸው ይችላል ወይም ከነችግሩም ቢሆን ምርጫ ማድረግ እንችልባቸዋለን ተብሎ የሚታሰቡት ቦታዎች ላይ በሙሉ ኢዜማ የሚወዳደር ይሆናል። ኢንክሉዲንግ አማራ ክልል ኢንክሉዲንግ ትግራይ ክልል ማለት ነው። የምንሳተፍበት መጠን በአስቻይ ሁኔታዎች የሚወሰንና የሚገደብ መሆኑ እንደተጠበቀ ሆኖ በአማራ ክልልም በትግራይ ክልልም ምርጫ በሚደረግባቸው አካባቢዎች ሁሉ ኢዜማ የሚሳተፍ ይሆናል። ኢዜማ የብልጽግና መንግስት ሌላኛው ገጽታ ነው በሚል በተደጋጋሚ የሚቀርበውን ትችት በሚመለከት ምላሽ የሰጡት የፓርቲው ሊቀመንበር ዶክተር ሙሉዓለም ተገኝ ወርቅ በበኩላቸው ኢዜማ የራሱ ፕሮግራም እንዲሁም ርዕዮተ ዓለም ያለው ራሱን የቻለ ፓርቲ እንደሆነና ከብልጽግና ፓርቲ ጋር አንድ የሚያደርገው ነገር እንደሌለ አብራርተዋል። ወደ 13 ገደማ ተፎካካሪ የፖለቲካ ፓርቲ አመራሮች በተለያዩ ኃላፊነቶች ላይ ሆነው ከመንግስት ጋር እየሰሩ ቢሆንም ኢዜማ ተነጥሎ ከብልጽግና ፓርቲ ጋር አንድ ነው መባሉ ተገቢ እንዳልሆነ ገልጸዋል። አሁን ባለው ሁኔታ የብልጽግና አካል ናቸው እንዳንባል ፈርተን በጠቃሚ ሀገራዊ ጉዳዮች ላይ ከመሳተፍ አናፈገፍግም ሲሉም ተናግረዋል። እንደ ፓርቲ ነው ከመንግስት ጋር መስራት የመንግስትን ስልጣን ወስዶ መስራት ከሆነ ሌሎች 13 ፓርቲዎች አብረው ይሰራሉ። ስለዚህ ያላችሁኝ ያላችሁት ከመንግስት ጋር መስራት ለሀገር መስራት ከብልጽግና ፓርቲ ጋር መዋሃድ ነው ብላችሁ ነው የምታስቡት? 273 ግለሰቦች በአደባባይ ነው የምነግራችሁ በመረጃ ነው። 273 ግለሰቦች ከተለያየ የፖለቲካ ፓርቲ ጋር ይሰራሉ። ስለዚህ እነዚህ ማለት ከመንግስት ጋር መስራትና ከብልጽግና ጋር መዋሃድ መገለጫ ነው እያልን ነው።
ከዚህ በትክክል ደግሞ አስተሳሰቡን ለይተን ደግሞ ካወጣ ነው ከመንግስት ጋር መስራት ብለን መንግስት ማለት ህግ አውጪው፣ ህግ አስፈጻሚው፣ ህግ ተርጓሚው አካል ነው አይደል? ሶስቱ አካላት ናቸው። አንድ ሰው አንድን መንግስት የሚያስብል በአስተሳሰብ ደረጃ ካየ ነው ይሄም በዚህ እነዚህ ቦታዎች ላይ የሚሳተፍ የትኛውም ሰው ከመንግስት ጋር እየሰራ ነው። እነዚህ ከሶስቱ ውጪ ነን ብላችሁ ታስባላችሁ እናንተ ራሳችሁ? አንድ መንግስት መስሪያ ቤት ተቀጥሮ እየሰራ ያለ በማንኛውም ሌቭል እየሰራ ያለ ሰው ከመንግስት ጋር እየሰራ አይደለም። ስለዚህ ከመንግስት ጋር ስለሚሰራ የብልጽግና ጋር ይሰራል ብላችሁ ታስባላችሁ? ስለዚህ መሰረታዊ የአስተሳሰብ ዲፌክት አለው። አስተሳሰቡ ልክ አይደለም። አሉባልታና አንዳንድ እንትኖች ይሰማሉ ያላችሁት ልክ ነው፣ አሉባልታ ነው። ግን ይህንን ማን ነው የሚለውስ ብላችሁ ጠይቃችሁ ታውቃላችሁ? ኢዜማ ከብልጽግና ጋር አንድ አይነት ነው እያለ ያለው የራሱ የብልጽግና ካድሬዎች ሊሆኑ ቢችሉስ ብላችሁ ጠይቃችሁ ታውቃላችሁ? የኢዜማን ስም የማጥፋት ሂደት ብላችሁስ አስባችሁ ታውቃላችሁ? ኢዜማ ከመመስረቱ በፊት ከመንግስት ጋር መስራት ከመንግስት ጋር ለመስራት የሚለው የፕሮፓጋንዳ የፖለቲካ አካል ይሄ ዲፈሚኔሽን የሚባለው የቆየ የተዛባ የፖለቲካ አስተሳሰብና ባህል ውጤት ነው ብሎ መጠየቅ የሚያስፈልግ አይመስላችሁ? እኛ ግን በግልጽ እንላለን ኢዜማ ነው። ኢዜማ የሚያደርገው ፕሮግራሙ ነው። በፕሮግራሙ ደረጃ ያንን ለማሳካት እየሰራ ነው ያለው። ከዛ ውጭ እየሰራ ያለው አንዳች ነገር የለም። ለሀገር የሚጠቅም ስራ ሆኖ ብልጽግና ያንን ስራ ሲሰራ አይተን አይ ብልጽግና ላለመባል ብለን ለሀገር የሚጠቅምን ስራ ካለመስራት ወደኋላ አንልም። ብሔራዊ ጥቅምን ታሳቢ ያደረገ እንቅስቃሴ እናደርጋለን። ለምሳሌ የባህር በር ጉዳይ ብልጽግና ስላነሳው ብለን እኛ ብልጽግና ላለመባል ፈርተን ወደኋላ አንልም። የፖለቲካ ፓርቲ አንዱ ትልቁ ሚናው የሚመስለኝ አንድ መስራት ያለበት የሚመስለኝ ትክክለኛውን መንገድ ጠርጎ ትክክለኛውን አስተሳሰብ ለማህበረሰቡ እንዲጨበጥ ማድረግ ነው እንጂ በአብዛኛው ስለተባለ ወይም ስለታሰበ ትክክል ያልሆነውን ሐሳብ ደግፎ ፖፑሊስት ለመሆን ወይ ድጋፍ ለማግኘት ብሎ በማያምንበት መንገድ መራመድ ፖለቲካ አይደለም። የተለመደው ፖለቲካ እሱ ስለሆነ ቅድም ወንድሜ ማንስታል ተፎካካሪ ፓርቲዎችን ምን እያላችሁ ነው ያልከው ጥያቄ ላይ ሌሎች ፖለቲካ ፓርቲዎች ማለት በማናቀው መረጃ ተነስተን እጃችን ላይ በሌለ መረጃ ተነስተን የቅቡልነት ለማግኘት ወይም ደግሞ አድናቆት ለማግኘት ፖፑሊዝም ለማግኘት ብለን በፍጹም በመግለጫችን እንደጠቀስ ነው ይህንን ምርጫ ለሌላ ዓላማ ለማዋል ፍላጎት የለንም። ምክንያቱም እኛ ምርጫን የምንረዳው እንደ ግብ አይደለም፣ ቱል ነው። አንድን ነገር ለማሳካት ዲሞክራሲያዊ ስርዓት ግንባታን ለማምጣት ምርጫ በማድረግ ቅቡልነት ያለው መንግስት ማቋቋም፣ ጠንካራ ድርጅት ማኖር፣ አማራጭ የሆኑ ሀሳቦች እንዲሰሙ ማህበረሰቡ ያለውም ድምጽ እንዲሰማ እኛም ደግሞ ለማህበረሰቡ ለሀገር ይጠቅማል ብለን የምናስበው በፖሊሲ ሌቭል ነው የምናወራው። ምርጫ ላይ የፖሊሲ ሌቭል ይሄን ኃላፊነት ብንወስድ ይሄን እንሰራለን የምንል ትምህርት ፖሊሲ፣ ጤና ፖሊሲ፣ የግብርና ፖሊሲ እያልን የምናሳይበት እንጂ የተነሱ ግጭቶች አለመግባባቶችን ወይም ደግሞ በአንድ ቦታ በተከሰተ ክፍተት የዜጎችን ጉዳት ወይም የንብረት መውደምን የፖለቲካ አጀንዳ ማራመጃ ማድረግ ፖለቲካ አይደለም። ፓርቲው ከመንግስት ጋር በመስራቱ ራሱን ለመፈተሽ እንደጠቀመው የገለጹት የስራ አስፈጻሚ ኮሚቴ አባሉ አቶ እዮብ ፓርቲው ከመንግስት ጋር ሆኖ ከሰራቸው ስራዎች መካከል አንዱ የሆነው የትምህርት ፖሊሲው በዋነኝነት እንደሚጠቀስ ገልጸዋል። በትምህርት ፖሊሲው ዙሪያ በሚሰራው ስራ ላይ መንግስት ጣልቃ እንደማይገባ ጠቅሰው ፓርቲያቸው እንዲሁም ሚኒስትሩ ፕሮፌሰር ብርሃኑ ነጋ ያመኑበት የፖሊሲ አፈጻጸም እየተከናወነ ነው ብለዋል። በህግ አውጪው ምክር ቤት ውስጥ በፓርላማው ማለት ነው በፌዴሬሽን ምክር ቤትና ፓርላማ ናቸው ህግ አውጪ። በእኛ ሀገር ፌዴሬሽን ምክር ቤት አርጊብል ቢሆን በሱ ውስጥ 4 መቀመጫዎች አሉ። ባለፈው ምርጫ ያሸነፍናቸውና የያዝናቸው 4 መቀመጫዎች አሉ። ስለዚህ በሱ ረገድ ከመንግስት ጋር እየሰራን ነው። አሁን በአሁኑ ምርጫ ሆፕ የምናደርገው ተስፋ የምናደርገው እሱን አስፈተን የተሻለ መቀመጫ አግኝተን ከመንግስት ጋር በተመሳሳይ በዚህ መልኩ በህግ አውጪው ምክር ቤት ውስጥ መስራት ነው። ሁለተኛው በህግ አስፈጻሚ ውስጥ በሚኒስቴሪያል ፖዚሽን አንድ ፖዚሽን አለን፣ የትምህርት ሚኒስቴር። የትምህርት ሚኒስቴር ላይ በአስፈጻሚው ምክር ቤት የመቀመጥ ስልጣን ይሰጠናል። አንድ መስሪያ ቤትን አንድ የመንግስት የሚኒስቴሪያል መስሪያ ቤትን የመምራት ኃላፊነት ይሰጠናል። በዚህ ውስጥ በተደጋጋሚ እንደምናነሳው በጣም የምንኮራበት ስራ ሰርተናል። በአሁኑም ምርጫ ህዝብን የምንቀሰቀስበትና የምናሳየው ስልጣን ብትሰጡን በሚቀጥለው እንደዚህ አይነት መሰረት ቀያሪ መሰረት የሚለውጡ ለኢትዮጵያ የትምህርት ስርዓት መፍትሄ የሚሆኑ ስራዎችን እንደሰራን ሁሉ በተመሳሳይ ሌሎች ሚኒስቴሪያል ፖዚሽንስ ብናገኝ የዚህን አይነት የሚያኮራ ተግባር
ለህዝብና ለሀገር የሚጠቅም ስራ እንሰራለን የሚለውን እያሳየን ከምንቀሰቀስበት ከምንኮራበት እንደ ፓርቲ ስራዎች አንዱ ነው የትምህርት ሚኒስቴር ስራ። በዚሁ ነክቸው ለማለፍ ሰለሞን ያነሳው ሁለተኛ ጥያቄ የገዢውን ፓርቲ የብልጽግናን ፖሊሲ ነው የምታስፈጽሙት የእናንተን የሚለውን ለመመለስ ያህል በጣም ሲምፕል ለማወቅ ለፈለገ ሰው ይሄን በጣም ሲምፕል መንገድ አለው። ኢዜማ ሲመሰረት የትምህርት ፖሊሲ ብሎ ያስቀመጠዋል ልንሰጣችሁ የምንችል ዶክመንት። ብልጽግና ሲመሰረት የትምህርት ፖሊሲ ሲጀመር ነበረው ወይ ከሚል ጀምረህ ኮምፔር ማድረግ ትችላለህ። አንድ በግልጽ ስንናገር የነበረው እስከዛሬ ፕራውድሊ ስንናገር የነበረው ኢንተርቬንሽን ኖሮብን አያውቅም። በትምህርት ሚኒስቴር በምንሰራው ስራ ያመንበትም ሚኒስቴሩ ያመኑበትም ሲሰሩ ነው የቆዩት። ስትራቴጂ ከመንደፍ ጀምሮ አሁን የተተገበሩት ተግባራት የኢዜማ ፖሊሲ ውስጥ አሉ ወይ የትምህርት ፖሊሲ ውስጥ ብላችሁ ሄዳችሁ ማየት ትችላላችሁ። ፓርቲው መንግስትን ጨምሮ ሁሉም ባለድርሻዎች ምርጫው ተጀምሮ እስከሚጠናቀቅ ድረስ የሚጠበቅባቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። መንግስት ምርጫውን ነፃ፣ ፍትሐዊና ዲሞክራሲያዊ ለማድረግ የሚጠበቅበትን ኃላፊነት ሊወጣ እንደሚገባ አንስተው ገዢው ፓርቲ የህዝብ ሀብትን ለምርጫ መቀስቀሻነት እንዳይጠቀም እንዲሁም በክርክርና ውይይት መድረኮች እንዲሳተፍ ጠይቋል። የኢፌድሪ የህዝብ ተወካዮችና የፌዴሬሽን ምክር ቤቶች ነገ በሚያካሂዱት የጋራ ስብሰባ ላይ ንግግር የሚያደርጉት የህንዱ ጠቅላይ ሚኒስትር አዲስ አበባ ገቡ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤቶች 5ኛ ዓመት የስራ ዘመን የጋራ ስብሰባ ነገ ታህሳስ 8 ቀን 2018 ዓ.ም ይካሄዳል። በጋራ ስብሰባው ላይ ንግግር እንደሚያደርጉ የተገለጸላቸው የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ከሰዓት በኋላ አዲስ አበባ ገብተዋል። ጠቅላይ ሚኒስትሩ በኢትዮጵያ ዛሬና ነገ በሚኖራቸው ቆይታ ከኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ ጉዳዮች ላይ መወያየትን ጨምሮ ሌሎች ግንኙነትን የሚያጠናክሩ ዲፕሎማሲያዊ ተግባራት ላይ እንደሚሳተፉ የህንድ የዜና አውታሮች ገልጸዋል። በተለይም ትኩረት የሳበውና በፓርላማው ፊት ንግግር ያደርጋሉ የተባሉት ጠቅላይ ሚኒስትር ናሬንድራ ሞዲ ታህሳስ 7ና 8 ቀን 2018 ዓ.ም በሚያደርጉት የኢትዮጵያ ጉብኝታቸው ከጠቅላይ ሚኒስትር አብይ አህመድ ጋር በሁሉም የሁለትዮሽ ግንኙነት ጉዳዮች ዙሪያ ዝርዝር ውይይት እንደሚያደርጉ ተናግረዋል። በተጨማሪም በኢትዮጵያ ከሚኖሩ የህንድ ዳያስፖራ ዜጎች ጋር የመገናኘት እድል እንደሚኖራቸውም ተገልጿል። በሁለቱ ምክር ቤቶች ስብሰባ ላይ ያደርጉታል የተባለው ንግግርም የዲሞክራሲ እናት በመባል ትታወቃለች ስላሏት ሀገራቸው ህንድ ተሞክሮ እንደሚያብራሩና የህንድና ኢትዮጵያ አጋርነት በህንድና ቀጠናዋ የሚኖረውን ዋጋ የሚመጥን ቆይታ ይኖረኛል ሲሉ ለሀገራቸው የዜና አውታሮች ተናግረዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን እናመሰግናለን። ዘመኑ የፍጥነት ነው። የዘመኑ ፍጥነት የገባቸው ከጊዜው ጋር እግር በእግር የገሰገሱ ከፍ ያለውን መርጠው የያዙ ከሚተጉ ጋር ነቅተው የሰሩ በጥረታቸው ውጤት እየበረቱ ዘመኑን አሸንፈው ከህልማቸው ከፍታ ላይ ደርሰው ይታያሉ። ከዘመኑ ጋር ለመፍጠን ሲንቄ ባንክ ያቀረበልዎትን ፈጣንና ደህንነቱ የተጠበቀ የዲጂታል ባንኪንግ አገልግሎትን ይቀላቀሉ። ሲንቄ ባንክ የሞባይል ባንኪንግ አገልግሎትን በመተግበሪያ ወይም ያለ ኢንተርኔት ኮከብ 871 መሰላል በድረገጽ ኦንላይን የኢንተርኔት ባንኪንግ አገልግሎት የሲንቄ ካርድን በኤቲኤም ወይም ፖስ ማሽን እንዲሁም በሱፐርማርኬቶች፣ በሆቴሎች፣ በካፍቴሪያዎች እንዲሁም በሌሎች የንግድ ተቋማት ተገልግለው ሲያበቁ ክፍያውን የሚያቀላጥፉበትን የኪውአር ኮድ ክፍያ መፈጸሚያ አዘጋጅተውልዎታል። አሁኑኑ ከአፕ ስቶር ወይም ከፕሌይ ስቶር የሲንቄ ባንክን ሞባይል ባንኪንግ መተግበሪያን በማውረድ በኪውአር ኮድና በሌሎችም የክፍያ አማራጮቻችን ግብይቱን መፈጸም ይጀምሩ። ሲንቄ ባንክ በአንድነት ወደ ስኬት። በምን መሰልጠን ይፈልጋሉ?
ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንፃ ጥበብ ያገናዘቡ ቅንጡ ሆቴሎች፣ ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው።